ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ መርጦ የሾማችሁ በመንፈስ ቅዱስ ያከበራችሁ እጅግ የምንወዳችሁ ንጹሐን አገልጋዮቹ ውድ አባቶቻችን ካህናት፣ የዚህ ታላቅ ደብር አባቶቻችን እንደየማዕረጋችሁ በረከታችሁ ይድረሰን። ልዑል እግዚአብሔር በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ፣ በዕድሜ ያበለጸጋችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ የሰጠን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን የሰው እጅ ያላሳየን እሱን የምናውቅበት አእምሮ የሰጠን በተለይም ቅድስት ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብርና ምስጋና እስከ ዘላለም ድረስ ለእርሱ ይሁን። ምን ቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ ከሁሉ በፊት አንደበቴን ለሥላሴ አደራ እሰጣለሁ። ልመናዬን የሰማኝ ጌታ ምስጋና ይግባው። መክፈቻዬ መዝሙር 43 ቁጥር 3 መዝሙር 43 ቁጥር 3 ነቢየ ልዑል ዳዊት እግዚአብሔር አድሏት እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። አባቱ እሴይ ይባላል። እግዚአብሔር ሲያድል እንዲህ ያለ ልጅ ይሰጣል። በጣቶቹ በገና ደርድሮበታል፣ በክንዶቹ መሰንቆ መጥቶበታል። የእናቶቻችን ማኅፀን የልዑል እግዚአብሔር ቤተ መቅደስ ነው። የልዑል እግዚአብሔር ቤተ መንግሥት ነው። ንጉሥ ሲሾም የቀደሙትን ሹመኞች ግራና ቀኝ አስቀምጦ በዕለቱ አዲስ የሚሾማቸውን በቤተ መንግሥቱ ጠርቶ በቀደሙት ሹማምንት ፊት ነው የሚሾመው። ቅዱሳን የሚሾሙት በእናታቸው ማኅፀን ነው። የታደሉ እናቶቻችን ቅዱሳን ተሾመውበታል። የታደለ ማኅፀናቸው ብርሃን ስሎበታል። መጥምቀ መለኮትም በእናቱ ማኅፀን ነው የተሾመው። በተለይም ነቢየ ልዑል ኤርምያስን ገና በእናትህ ማኅፀን ሳልሰራህ አውቅሃለሁ። ትንቢተ ኤርምያስ ምዕራፍ 1 ልብ አድርጉ የምናገረውን፣ ማስተዋሉን ይስጠን መድኃኔዓለም ክርስቶስ። ልብ በሉ። ገና በእናትህ ማኅፀን ሳልሰራህ አውቃለሁ። በማኅፀን የሚሰራ እሱ ነው ማለት ነው። ይብላኝላችሁ ማኅፀን የዘጋችሁ ሰዎች፣ በማኅፀን ላይ የዘመታችሁ ሰዎች፣ የእግዚአብሔርን ቤተ መቅደስ የእግዚአብሔርን ቤተ መንግሥት ያፈረሳችሁ ሰዎች
ይሄን ያጋንንት ትምህርት ማህፀን ዝጉ እያላችሁ ያስተማራችሁ ሰዎች መድኃኒቱን የሰራው እሱ ተፈርዶበታል። የምትሸጡትም የምታስተምሩትም ዋጋ ትከፍሉበታላችሁ። አላዋቂ አይደለም መድኃኔዓለም ክርስቶስ። የሚሰራውን የሚያውቅ አምላክ ነው። ራሱን የሚያውቅ አምላክ ነው። ገና በእናትህ ማህፀን ሳልሰራ አውቃለሁ፣ በእናትህ ማህፀን ሳለህ በአሕዛብ ላይ ነቢይ አድርጌ ሾሜሃለሁ። ነቢየ ልዑል ኤርምያስን በእናቱ ማህፀን ነው የሾመው። በእናቱ ማህፀን የተመረጠ ነቢየ ልዑል ዳዊት የዘመረው መዝሙር 43ኛው ቁጥር 43 መክፈቻዬ ይሄ ነው። ቁጥር 49 ቁጥር 3 መዝሙር 49 ቁጥር 3 እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ አውዶሂ አውሎ ብዙ። ቅዳሴውንም የደረሳችሁበት ሰዎች ምስባኩ ሲሰበክ ሰምታችሁታል። ነገረ ምጽአት ነው። ታይቶት ነቢየ ልዑል ዳዊት ግፍ ባልሰራ እጁ ኃጢአት ባልሰራ እጁ በትሩን ይዞ በጎቹን እየጠበቀ እንደገናም የታደለ እጅ በጣቶቹ በገና የደረደረበት በክንዶቹ መሰንቆ የመጣበት የታደለ ክንድ እግዚአብሔር አምላክ ባርኮት። እናቱ ኢትዮጵያዊ ናት። ዘርን አይመለከትም። አእምሮ ያላቸው ሰዎች፣ መንፈስ ቅዱስ ያልተለያቸው ሰዎች፣ እግዚአብሔር ያደረባቸው ሰዎች የሀገርን ስም የዘር መጠሪያ አያደርጉትም። የሀገር ስም የዘር መጠሪያ አይሆንም። ሆብሌ ኢትዮጵያ ትወለድ እንጂ ዘርን አይመለከትም። ዘር ከተቆጠረ ከላይ ዘር አዳም፣ ወረድ ስንል ዘር አብርሃም። ከዚህ ውጭ በዘር የሚጠራ የለም። የሀገር ስም በምስራቅ ይሁን በምዕራብ በደቡብ ስፍራ ለመለየት እንጂ ለዘር መጠሪያ አያገለግልም። ሆብሌ ኢትዮጵያዊ ናት። ባርኮላት ይህንን ወልዳለች። ትርጓሜ ልዑለ እግዚአብሔር ግልጽ ሆኖ ይመጣል። በሥጋ ማርያም ግልጽ ሆኖ መጥቷል። እግዚአብሔር ይመስገን። እግዚአብሔር አምላክነ ገሃደ ይመጽእ ወኢያረምም። ፈጣሪያችን አምላካችን ልዑል እግዚአብሔር ተገልጦ ይመጣል። መጥቶም ዝም አይልም። በበጎች ካህናት አድሮ ክፎች ካህናትን ይዘልፋል። ዘለፋ ካህናት ይለዋል ይህንን መዝሙር። እነሆ ክፎች ካህናት ማለት መንጋውን የእግዚአብሔርን ሕዝብ የማይጠብቁ መንጋውን የበተኑ እረኞች ክፎች ካህናት ይባላሉ። ክፎች እረኞች ይባላሉ። ይኸውም የመንጋው ባለቤት እነዚህን በጎቹን የበተኑ ክፎች እረኞች ጣዖት ሲያመልክ፣ በክፉ መንገድ ሲሄዱ፣ ግፍ ሲሰሩ እያዩ ከዚህ ክፉ መንገድ እንዲመለሱ ያላስተማሩ መንጋውን ያልጠበቁ እረኞች ክፎች ካህናት፣ ክፎች እረኞች ይባላሉ። እግዚአብሔር ይሁነን። ይህም ማለት የተሰጣቸውን አደራ ያልዘነጉ ታጥቀው መንጋውን ማለት በጎቹን የጠበቁ እረኞች፣ ምስጉን እረኞች በእነኚህ በጎቹን በጠበቁ ንጹሐን ካህናት ላይ አድሮ በጎቹን የበተኑ ክፎች እረኞችን ይዘልፋቸዋል ይላል።
ክፎች ካህናትን ምን አይነት እንደሆኑ ለማወቅ ትንቢተ ሕዝቅኤል 34 ምዕራፍን አንብቡት። ዘካርያስ 11 ምዕራፍ ከ15 እስከ 16 እሳት ይነድድ ቅድሜሁ፣ እሳት በፊቱ ይቃጠላል፣ አንድም ከፊቱ እሳት ይነዳል። አውዶ ይሄ አውሎ ብዙ፣ በዙሪያው ብዙ ነፋስ አለ። አንድም በዙሪያው አውሎ ነፋስ አለ፣ አንድም በዙሪያው ጥቅል ነፋስ አለ። ይህም እነዚህን ክፎች ካህናት የሚቀስፍበት የሚያጠፋበት ፍዳና መከራ የሚሰጥበት ኃይል የባህሪ ገንዘቡ ነው ማለት ነው። አንድም መንጋውን ለማይጠብቁ እረኞች ወላ ያሃድጉ አባጋ ወዮላቸው ይላል። ይህ ትምህርት ይህ መዝሙር ካህናቱንም ነገሥታቱንም ይመለከታል። መንጋውን ላልጠበቁ እረኞች ወዮላቸው። አስተውሉ። ወፈለገ እሳት ይወዝ ቅድሜሁ፣ እነሆ የእሳትን ፈሳሽ ከፊቱ ይፈልቃል። አንድም የእሳት ፈሳሽ ከፊቱ ይወጣ ነበር፣ አንድም በፊቱ የእሳት ፈሳሽ ይፈሳል ሲል መቅሰፍተ ኃጥአን ከእግዚአብሔር ዘንድ መውረዱን መውጣቱን በኃጥአን ላይ መናገር ነው። አንድም እንደሚገባ ሆነው ለሚያገለግሉት ንጹሐን ካህናት ሀብተ መንፈስ ቅዱስ የሚሰጥ መሆኑን ሲናገር ፈለገ እሳት ይውህዝ ቅድሜሁ ብሎ ተናግሮታል ነቢየ ልዑል ዳዊት። አእላፍ አእላፋት የተላክዎ እልፍ አእላፋት ቅዱሳን መላእክት በፊቱ ቆመው ነበር። አንድም የብዙ ብዙ የሚሆኑ ቅዱሳን መላእክት በፊቱ ቆመው ነበር። ወትልፊት አእላፋት ይቀውሙ አውዶሙ፣ ይቀውሙ ቅድሜሁ፣ ብዙ የብዙ የሚሆኑ መላእክት በፊቱ በዙሪያው ቆመው ነበር። ወነበረ አውደ ወከሰተ መጻሕፍተ፣ ይሄ ነው የሚጠብቀን። ፍርድም ሆነ መጻሕፍትም ተገለጡ። አንድም ጌታ በአደባባይ በክብር ዙፋኑ ተቀመጠ። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ በምጽአት ጊዜ በአደባባይ በፍርድ ዙፋኑ ተቀመጠ። ብሉይንና ሐዲሱን ገለጠ። ብሉይና ሐዲስ መጻሕፍት እየተነበበ በመጻሕፍቱ ያለውን በመጻሕፍቱ የተጻፉትን የሰሩ ወደ መንግሥተ ሰማያት ወደ ዘላለም ሕይወት ይገባሉ። በመጻሕፍቱ የተጻፈውን ያልሰሩ ወደ ዘላለም ጉስቁልና፣ ወደ ዘላለም እሳት፣ ወደ ዘላለም ፍዳ ይሰደዳሉ። ከዚህ ያውጣን። የለም እንዴ ሰው? እግዚአብሔር ከዚህ ያውጣን። ስብሐት ለአብ ወወልድ ወመንፈስ ቅዱስ። አንድም ጌታችን በምጽአት ዕለት ምግባረ ሰናይንና ምግባረ ጻድቃንን መረመረ፣ ለሁሉም እንደየስራቸው ዋጋውን ከፈለ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ዳዊት ከዚህ ይቆየን። ርዕሳችን የተመቻቸ ቀን ነው።
ደብረ ዘይት ይላል። ከዛ በፊት ወደ ርዕሱ ከመግባቴ በፊት ማሳሰቢያ አለኝ። የእናቴ ልጅ የመጀመሪያው ማሳሰቢያዬ ባዶ እጃችሁን አትምጡ። እነዚህን ነገሮች ይዛችሁ ትመጣላችሁ። አስራቱን፣ በኩራቱን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን ከአምስቱ አንዱ ከእጃችሁ አይቀርም። እኔ ግን በዚህ ሰዓት ባዶ እጃችሁን አትምጡ ምለው ውሃ ሊቀዳ የሚሄድ ሰው እንስራውንም መቅጃውንም ይዞ ነው የሚሄደው። ይህ ታላቅ ነገር ነው። ይህቺ ቤተ መቅደስ የሕይወት ምንጭ የሚፈልቅባት ናት። የሕይወት ትምህርት የሚዘንብባት ናት። ማስታወሻችሁን ይዛችሁ ነው እምትቀዱትንም አትተማመኑት። ጥሩ ነገር በዚህ በየኮምፒውተሩ ያስቀመጣችሁ ቶሎ እያወጣችሁ በወረቀታችሁ አስቀምጡት። ቆለፍለፍ ያደርገዋል ሁሉንም፣ ቶሎ አውጡ። ስለዚህ ማስታወሻ ያዙ። ከቅዳሴው ኃይለ ቃል አለ፣ ከተአምሯ ከመምህራን የሚወረወር ኃይለ ቃል አለ። መዝግቡት። ቅዳሴውን ታዳምጣላችሁ፣ ትሰማላችሁ። ቅዳሴውን ታዳምጣላችሁ። እስቲ ቅዳሴውን የምታዳምጡ እጃችሁ። እሺ፣ ጥሩ። እውነት ቂም ያለበት አይቅረብ። ቂመኞች የላችሁም? አሁን እዚህ የላችሁም? ሐሰተኛ አይወገድ። የምትወሻሹ የላችሁም? ወርቅን የሚወዱ ይነቀሉ። አሁን የሚንቀለው ሊሰርቅ የመጣ የለም። ጉቦ የበሉት የት ሊገቡ ነው? ይነቀሉ ተብለዋል። ወርቅን የሚወዱ አስለቅሶ ነው ጉቦን የሚቀበለው። አስለቅሶ ነው የሚበላው ሰርቆ። አስለቅሶ ነው በጤፍ ዋሻ በወተት ውሃ እየጨመረ በወንድሙ በወገኑ ግፍ የሚሰራው። አልሰማም? ይህንን አልሰማም? ታዳምጡታላችሁ ቅዳሴውን። ወርቆን የሚወዱ ይነቀሉ እያለች ታውጃለች። ይብላኝላችሁ ሌቦች፣ ዘራፊዎች፣ ጉቦ የበላችሁ በጤፍ ዋሻ በወተት ውሃ የጨመራችሁ እርጥብ በርበሬ የምትሸጡ በመርካቶ ዘይት የምታታልሉ ሩዝና በቆሎ ማሽላ ጤፍ ዱቄት እያልክ የምትሸጥ ንጹሐንን አይመለከትም የምናገረው። አዳምጡ ኃይለ ቃሉን፣ አንብቡ ወንጌሉን። ዛሬ እኮ የምጽአት ቀን የሚነገርበት ነው። ነገረ ምጽአት ነው። ሄዷል ዘመኑ። እናቴ ልጅ አዳምጡ፣ ትምህርቱን ተለወጡበት። ያዝ። ከመምህራን የሚወረወረውን ኃይለ ቃል ጻፉ። የሰማችሁትን ተግብሩ። አልቋል ሰዓቱ። ዕለተ ሰንበት ይህቺ እሑድ ዛሬም ትንሣኤ ናት። ደብረ ዘይትን ደርቦባታል። በዓለ ሃምሳ መንፈስ ቅዱስን አውርዶባታል። ዓለምን ፈጥሮባታል። ከሞት ተነስቶባታል። ተጸንሶባታል። እሑድ ይብላኝላችሁ ጉዞ የምታዘጋጁ ዕለተ እሑድ ዛሬ ምናልባት ደብረ ዘይት ይሄን መንገድ የሆኑ ደብረ ዘይት ምናልባት የአካባቢው ሰው ብቻ ነው ሄዶ ማስቀደስ ያለበት። ዓርብ ግቡ። ገዳማት የምትሄዱ ሰዎች እውነት ለገዳሙ የምትሄዱ ከሆነ ዓርብ ግቡ። ቅዳሜ እሑድን አስቀድሱ። ዕጣኑን አሽትቱ። በካህናቱ ተባረኩ። ሰኞ ኪዳን አድርሳችሁ ውጡ። እሑድ ጉዞ ይቅርባችሁ። ከቤታችሁ አትውጡ። ትንሣኤ ናት። ጻድቃንና ኃጥአን የሚለዩባት፣ ዓለም የሚያልፍባት ዕለተ እሑድ ናት። ራቁታችሁን እንዳትቀሩ። ቀጥሎ
እናቴ ልጅ በዕለተ ሰንበት መንገድ እየዘጉ የሚጫወቱ ልጆቻችሁ ነፍስ የላቸውም። መንፈስ ቅዱስ ወርዶ ሥጋ ወደሙ ሲለወጥ አያስቀድሱም፣ አይማሩም፣ አይመጡም፣ አይቆርቡም። ዕለተ ሰንበት ኳስ መንገድ እየዘጉ የሚጫወቱ ልጆቻችሁን የሚሮጡ ልጆቻችሁን ሰብስቡ። እዚች ቤተ ክርስቲያን የሚንቀሳቀስ ሕፃን እንዳይኖር ልጆቻችሁን ይዛችሁ ቁጭ በሉ። ግቢዋን ከገቡበት ጀምሮ ሩጫ የለም። አርፋችሁ ተቀመጡ። ከባድ ቦታ ናት ይቺ ቦታ። ታላቁ ሰማዕት ቅዱስ ጊዮርጊስ መጠጥ መሸጫ፣ ኳስ መጫወቻ ነው። ንገሩ፣ ለሁሉም ሸክሜን አውርጃለሁ ንገሩ። አይሰሟችሁም፣ ንገሩ። ይብቃ። አይተርፉ አያተርፉ ያዝ። በየንግስ በዓላቱ በዕለተ ሰንበት የቤተ ክርስቲያን በር እየዘጉ በአሕዛብ ሸቀጥ የሚነግዱት ሰዎችን አስወግዱ። የምትገዙትም አብራችሁ ነው የምትሄዱት። ነጋዴ ወይስ ነጋዴ ነው? ነጋዴ ነው ነጋዴ። ተው፣ አትተርፉም፣ አታተርፉ። የምትሸጡም እናንተ፣ የምትገዙም እናንተ። ሱቅ ያላችሁ ሰዎች እረፉ፣ እሑድን እረፉ፣ እሑድን። እማዝነው የቤተ መቅደሱ ሱቆች ታቦት ወጥቶ እንኳን አይዘጉም። ኧረ ተያይዘን አንጥፋ። እሑድ ነግዶ ያተረፈ የለም። ታቦቱን ያከበረ ሰንበትን ያከበረ ያከብረዋል እግዚአብሔር። ተዋርደን እንዳንቀር ተው። በአሕዛብ ሸቀጥ ተው፣ ይቅር። በየትኛው የእምነት ድርጅት በር ላይ ነው የሚነገደው? በሚያከብሩበት ቀን ንግድ አይታችኋል? ምን ነው ቁልቁል መሄድ መጣ? ተው፣ ተያይዘን አንጥፋ። አስተውሉ። ቅዳሜት ሰርክ፣ እሑድ ገበያ በደርግ ተቋቋመ። ግንቦት ሰርክ በደርግ። እሑድ ገበያ የለም፣ ቅዳሜ ገበያ የለም። ሰርጎ እሑድ፣ ማክሰኞና ሐሙስ ንግድ የለም። እሑድ ቅጣት ነበረው በንጉሠ ነገሥቱ ጊዜ፣ አልተጠቀሙም እንጂ። ካቴድራል የሚለውን አመጡ። ካቴውን እየሰበረ ምድረ በዳ ጣለው አውጥቶ። ካቴድራል የሚባለው ታቦት የለውም። ታቦቱን አውጡና ካቴድራል በሉ። አባቶቻችን የሰየሙበት ስያሜ ምን ጉድለት አመጣ? ምን ጉድለት አመጣ? ደብረ ሳህል፣ ደብረ ይባቤ፣ ደብረ ምጥማቅ፣ ደብረ ምሕረት ምን አጎደለ? ምን አጎደለ? ውጭ የምትኖሩ አላችሁ። ካቴድራል የሚባለው ታቦት አለው? ታቦት አለው ውስጡ? ስያሜዋን አታበላሹ። ተጠንቅቃችሁ ኑሩ። ባልሆነ መንገድ አትሄዱ። አብራችሁ እንዳትሄዱ። የእናቶቻችን ቀሚስ ጥልፉ ከእምብርታቸው አልፎ አያውቅም። እግራቸው ላይ ወርዷል። ጥለቱ ሁሉ ጠቅላላ መስቀል ነው። እየረገጡ ላው እየተቀመጡ ቁጭ ብለዋል። በቤታቸው ምንጣፉ መስቀል ነው። አስፋልቱ ሁሉ መስቀል ነው። ዛሬ ዝም በለው ታየዋለህ። ከአይሁድ ጋር ጀምሮ ነው የሚያወርደው። የእናቴ ልጅ ቀሚሳችሁንም አስተካክሉ። በእናቶቻችን ጥለት ቀሚስ ላይ መስቀል አይሰራም። መስቀል እዚች ጋር ከእምብርታቸው ሳያልፍ የዘቀዘቃችሁ እዛች እግራችሁ ላይ ወረደው ወደ ላይ ያዞሩት። አስተካክሉ ራሳችሁ። ምንጣፋችሁን፣ ቤታችሁን፣ ሶላችሁን፣ ጫማችሁን። መስቀል እየተረገጠ ሕይወትና በረከት የለም። መከራችንም እየጨመረ እንጂ እየቀነሰ መሄድ የለም። አሁንም ሁሉም ደግሷል። የማንኛው ድግስ እንደሚበላ አብረን እናየዋለን። የእናቴ ልጅ ጋብቻን ያህል ነገር የትም በየመናፈሻው ሲንዘላዘሉ ይቆዩና 10 ሰዓት ወይ 9 ሰዓት 7 ሰዓት ይጠራል፣ ይመጣል። አሁንን አባ ገሌ 10 ደቂቃ ያስተምሩን። ቀልዱ በጋብቻ። ጋብቻን ያህል ነገር 10 ደቂቃ ነው ትምህርት የሚሰጠው። ያልታደለ ጋብቻ፣ የተረገመ ጋብቻ 10 ደቂቃ ነው ትምህርት ጋብቻ የሚሰጠው። 7 ሰዓት ከጠራ ቁጭ ብለህ ህዝቡን ተቀበል። ሙሽራይቱን ይዘህ ገጠመ ብለው ሲገባ አባቶች ያስተምሩ ስለ ጋብቻ። ዛሬ በጋብቻ ይቀልዳሉ። በየመናፈሻው ይዞራል። እዛው ነፍሶበት ይገባል። እሑድ ጋብቻ ወይ በሳምንቱ ሰኞ ወይ ደግሞ በማግስቱ ሰኞ
ወይ እሱ ጥሎ ይሄዳል፣ እሷ ጥላ ትሄዳለች። እንጠናና ተባለ። እሁድ ይጋባሉ። በሳምንቱ ሰኞ እንጠናና፣ ሰኞ ጠዋት አጣና ጌሪያጥናሽ። ይሄ ነው ጋብቻ። ቀልድ ባህል መከራ ገና መቻየሆና የእናቴ ልጅ ጋብቻችሁን በጠራህበት ሰዓት ተገኘ ሙሽራ ቤት ውስጥ። ህዝቡን ተቀበል፣ ቁጭ ብለህ ጠርተሃል። በቃ ስጋውን እንደውን ተቀበለ ሄደ። በሰዓት ቁጭ ይምጣ። ግጥም ሲል አባቶች ያስተምሩ። አስተምር በጋብቻህ፣ አትቀልድ። ስዕሎች በፕላስቲክ የተሳለ በአንድ ቀለም የተሳለ ስዕል እንዳትገዙ። በእንገታችሁ መስቀል ላይ ችንካር ካለ እየገነጣላችሁ ጣሉ። በቤተ መቅደስ ውስጥ 4 ማዕዘን መስቀል አክሊሉ ላይ መሃል አናቱ ላይ ያስቀምጠዋል። አባቶቻችን መሃል አናቱ ላይ መስቀል አላስቀምጡ፣ ጋንጥ ላይ ሆኑ ነው። ሌላው አላውቅም። ይሄኛው ተመስገን ጌታ ለምን ታች ያደረጋችሁት? ይሄ ስዕል እንዲነሳ ከዚህ ይሄ ስዕል አትሮንሱ ላይ እዚች ጋር ነው መስቀል የሚደረገው። ቀራንዮን እያየ እንዲያስተምር እታች አይደረግም። ቦሌ መድኃኔዓለም ላይ በቀደም ያየሁት መስቀል አስለቅሶኛል። እዚህ ታች ይቀመጣል መስቀል። ይሄ መስቀል 3 ቦታ አይቼዋለሁ። አትሮንሱንም መንበሩንም የምታሰሩ ሰዎች ተጠንቀቁ። መንበሩ ላይ ሐረጉ ውስጥ 1 መስቀል በምስራቅ፣ 1 በምዕራብ፣ ግራና ቀኝ ሐረግ ብቻ ነው። ከ4ቱ ኪሩብ በስተቀር ራው ላይ ምንም አይነት ቅርጽ አይቀረጽም። ምስል ብቻ ነው መንበሩ ሁሉ በያለበት። የሚናገር የለም። አፋችን ተዘግቷል። ወይ አባቶችን ጠይቁ። ምንም አይነት ከሐረግ በስተቀር መንበር ላይ አይቀረጽም። የእመቤታችን ስዕል ብቻ ነው ላው የሚቀመጠው። 4ቱ ኪሩብ በ4ቱ ማዕዘን አሉ። መንበርም የምታሰሩ ቤተ መቅደሱ ላይ መዝጊያ ስታሰሩ በሰሜንና በደቡብ መዝጊያው ላይ መስቀል አይደረግም። ከተደረገም ፊቱ እንደዚህ ነው የሚሆነው። ከምስራቅ ወደ ምዕራብ ነው። እንደዚህ ዞሮ አይደረግም መስቀል። ጌታችን የተሰቀለ ከምስራቅ ወደ ምዕራብ ነው። ተበለሻሽተን የለም። ስዕሎች ውጭ አይለጠፉም፣ በእጅ አይዳረሱም፣ አይዳሰሱም። መጽሐፉ ልማዱ ሁሉ ስዕል በአንድ ቀለም የተሳለውን እየቀደዳችሁ አውጡ። አይቻልም፣ ሳትጨምሩ። ስዕል ፎቶኮፒ አይነሳም። እየታጠኑ በመጋረጃ የኖሩ ስዕሎች መቀለጃ ሆኗል። የባሳት ታንጣ አልባሳት ላይ ስዕል ተስሎ በመቀስ ቆርጦ ጭንቅላቱ ለብቻ፣ ክንፉ ለብቻ፣ እጁ ለብቻ። እንዲህ ያለ አልባሳት ለምን ትገዛላችሁ? በቀደም መናፍቅ ቀደደ ተብሎ ሲጨፈር ነበር። የዚህ ጭንቅላቱ ለብቻ፣ አንገቱ ለብቻ የሆነ ልብስ ለብሰው አይቻለሁ። አንድ ቤተ ክርስቲያን ሄጄ እላው ላይ አልባሳቱ ላይ ያ ሰፊ ውስጥ እንዴት አድርጎ ቆረጠ? እግዚአብሔር ይለትና አልሰፋም ይሄንን ብሎ አይመልስም። ገንዘብ ማግኘቱ ነው። ስዕል እየቆረጡ ጃንጥላ ላይ ስዕል ለምን ትገዛላችሁ? ተዘቅዝቆ ነው የሚቀመጠው። እንዘቅዘቅ። ዘቅዝቀኝ ነው ወይስ አብረን እንዘቅዘቅ ነው? ጃንጥላው ለምን ተሰራና ነው ጃንጥላ ላይ ስዕል? ተያይዞ መጥፋት። እግዚአብሔር ያጥናሽ። ከዚህ በተረፈ ጠበል ፈለቀ እያላችሁ የትም ቦታ አትንከራተቱ። ደጃችሁ ያሉትን ካህናት ተጠቀሙ። ስፔሻሊስት ማለት በአንድ ትምህርት ወይ በጭንቅላት ወይ በአንጀት ወይ በልብ የሰለጠነ ስፔሻሊስት ይባላል። አባቶቻችን ስፔሻሊስት አይባሉ። ድዌ ፈውሱ፣ እውር አብሩ 1፣ ለምጽ አንጹ 2፣ ጎባጣ አቅኑ 3፣ ሙት አንሱ 4። ሁለገብ ብላቸው አባቶቻችን ስፔሻሊስት አይባሉ። ሁሉን ጠቅልሎ ሰጥቷቸዋል አይባሉም። አባቶቻችን አይባሉም። መላሳቸው አልተገረዘ የማያስተውሉ የትም ቦታ ቅዱሳን አባቶቻችን በተሰጣቸው ስልጣን ያማልዳሉ። መሃኖችም ይወልዳሉ፣ እውሮችም ይበራሉ፣ በሽታ ሁሉ ይድናል። ተጠንቀቁ። ገና እሳት ከሰማይ የሚወርድ ይመጣል። ትምህርቱ ላይ እናየዋለን። ይበቃኛል። የአባቶቻችን አምላክ ይርዳን። ገፋ አረገዋለሁ። ደብረ ዘይት የምንቆይበት ርዕስ ደብረ ዘይት ማቴዎስ 24
ከቁጥር 1 እስከ 36 አለፍ ብዬ ነው የማየው ኃይለ ቃሉን ብቻ። ማርቆስ 13ን ሉቃስ 20ን አንብቡት። ደብረ ዘይት ማለት ምን ማለት ነው? ደብረ ዘይት ማለት ወይራ የሸፈነው ተራራ ነው። ከወይራ ዘይት ይወጣል፣ ቅባ ቅዱስ ይባላል። ቅባ ቅዱሱ በሕገ ኦሪቱ የነበሩ ካህናት ጸልየው ድውያን ፈውሰውበታል። ቅባ ሜሮንን መድኃኒታችን ኢየሱስ ክርስቶስ በግብፅ በረሃ ላብ አልቦት ላቡ በተጨመቀበት በለሳን እንደገና የቅዱስ ዮሴፍን ብትር ሰብሮ በናዝሬት ተክሎ ግብፅ የበቀለውም ናዝሬት የበቀለውም በለሳን አንድ አይነት ነው። የኦሪቱን ዘይት በቅባ ሜሮን ለውጦታል። ኃይሉ በእጁ የተከለውና ወዙ የፈሰሰበት ስለሚበልጥ ህመምተኞችን በሜሮን ማጥመቅና ሜሮን ነው የሚቀባው። ቅባ ቅዱስ ለህመምተኞች ሁለት ነገር ላይ እንጠቀማለን። ቀንዲል 7 ኤጲስቆጶሳት ወይ 7 ካህናት፣ ጸሎቱም ረጅም ነው። ቄደር ሃይማኖቱን ለውጦ ከሌላ ከአሕዛብ ሄዶ የተመለሰ የአሳማ ስጋ የበላ በየቡና ቤቱ የተልከሰከሰ ጾም የገደፈ ይነከርበት ቅባ ቅዱስ ወይራ ስለሚበቅልበት ደብረ ዘይት ተብሏል። እሱም ከባህር ወለል በላይ 75 ሜትር ከፍ ይላል። ነቢየ ልዑል ዳዊት በዚህ በደብረ ዘይት ልጁ አቤሴሎም ባሳደደው ጊዜ ምሕረትን ለመሻት ጸልዮበታል። ነቢየ ልዑል ሕዝቅኤል ስብዓተ እግዚአብሔር እንደሚደረስበት ይህ የዛሬው ዕለት እንደሚፈጸምበት ታይቶት ተናግሮታል። ትንቢት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር እነሆ ሲንገላታ ውሎ ውሃ ጠማህ ና እንጀራ ብላ ና ግባ የሚለው የለም። እሱ ትምህርቱን ሲጨርስ ሁሉም ብትን። ዛሬም እኛ ስንጨርስ እኮ ዞር ብሎ የሚያይን የለም። የት ትገባለህ ወዴት የሚለው ብትን። ያ ብትን ጥለው ሲሄዱ ደብረ ዘይት ተራራ ሲጸልይ ያድርበት ነበረ። የእኛ ጌታ መድኃኔዓለም በሆሳዕና ዕለት በደብረ ዘይት አልፎበታል። መድኃኒታችን ኢየሱስ ክርስቶስ እንደገና በዕርገት ዕለት ደብረ ዘይት ተራራ ወስዷቸው አርጎበታል። የሌላ ምስጢር አልገባም። ከዚያ ቀጥሎ በዛሬው ዕለት ለነገረ ምጽአቱን ለንጹሐን አባቶቻችን ብጥር አድርጎ አንጥሮ እቅጩን ነግሯቸዋል። ወፂኦ ጊዜ ኢየሱስ እምቤተ መቅደስ ሆረ ወቀርቦ አርዳኢ ሆራ ይሆን ርቀ ህንጻሁ ለቤተ መቅደስ። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ የእናቴ ልጅ ወደ ቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ መድኃኒታችን ኢየሱስ ክርስቶስ ቀርበው የቤተ መቅደሱን ነገር አሳዩት። ጠዋት ነበረ ጊዜው። ፀሐይ ወጥቶበት ቤተ መቅደሱ ሲያሸበርቅ አይተው እንዴት እንደሚያምር አየኸው አሉት። መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ ንጹሐን ሐዋርያትን እነሆ በዚህ ዕለት ንጹሐን አባቶቻችንን አንደኛ የቤተ መቅደስን መፍረስ ነገረ ምጽአቱን የሐሳዌ መሲሕን ነገር አንተርሶ አብሮ ይነግራቸው ዘንድ ወሰነ። ዋውሳ ጊዜ ኢየሱስ መድኃኒታችን ኢየሱስ ክርስቶስም እነሆ ሲያንጸባርቅ አይተው እነሆ አሳይተውት እንዴት ይፈርሳል አላቸው። ይህም እንዲህ የሚያንጸባርቀው እንዲህ የሚያምረው ሕንፃ ይፈርሳል አላቸው። እንዴት ይፈርሳል ትላለህ አሉት። ወይቤሎሙ ትሬኑ ዘንተ ኩሎ አማን እብለክሙ ይትሐደግ ዘእብን ዲበ እብን ዘኢይትነሰት። ይህንን ሁሉ ታያላችሁ፣ ይህ ያስደንቃችኋል። የማይፈርስ ሆኖ ድንጋይ በድንጋይ ላይ አይቀርም ብዬ መፍረሱን በእውነት መፍረሱ እንደማይቀር እነግራችኋለሁ። ይህንን ያላቸውን ቃል ጥጦስ ኢየሩሳሌምን በወረረ ጊዜ አንድ ወታደር ድንጋይ ፈንቀል ሲያደርግ ደስ ተሞሎ ወርቅ ቢያገኝ የጥጦስ ሰራዊት
እንዳለ ወርቅ አገኛለሁ ብሎ ይፈርሳል ያለውን ቤተ መቅደስ በአንድ ደቂቃ ውስጥ ፍርስርሱን አውጥተውታል። አማን ብልክሙ እውነት እላችኋለሁ ሕንፃ እግዚአብሔር ሰው ይፈርሳል አላቸው። እናንተ የገረማችሁ የደነቃችሁ እንዲህ አንጸባረቀው በፀሐይ ሰው ሰራሹ ይፈርሳል ስላችሁ ደንቋችኋል። እንደውም ሕንፃ እግዚአብሔር ሰው ይፈርሳል፣ ይሄ ደንቃችኋል አላቸው። ይፈርሳል ሕንፃ እግዚአብሔር ሰው ያልቃል፣ ይበሰብሳል፣ እርስ በርሱ ይተራረዳል፣ ይተላለቃል። ወንዛ የነበረ ጊዜ ነው ውስተ ደብረ ዘይት ቀረቡ ሀቤሁ አርዳይሁ መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ሦስቱ ባለሟሎች አራተኛ እንድርያስን ጨምረው ቅዱስ ጴጥሮስ፣ ቅዱስ ዮሐንስ ወንጌላዊ፣ ቅዱስ ያዕቆብ ንገረነ ማይዜ ከውን ዝንቱ ወናሁ ይታደግ ለክሙ ቤትክሙ በድወ ወመንትኑ ተአምሪሁ ለምጽአትከ ወለህልፈተ ዓለም። እነሆ አራቱ ቀርበው የቤተ መቅደስ የሚፈርስበት ምን ጊዜ ይሆናል? ወመንትኑ ተአምሪሁ ለምጽአትከ ወለህልፈተ ዓለም። የምጽአትስ ህልፈተ ዓለምስ ጌታ ሆይ ንገረን፣ ምልክቱ ምንድን ነው ብለው ጠየቁት። እሱም እንዲህ አላቸው፣ ዋውሳ ወይቤሎ ዕውቁ ኢያሱትክሙ እኔ ክርስቶስ ነኝ እያሉ ብዙ ሰዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ። ወያሰትዎሙ ለብዙሃን እነሆ ብዙዎች ሐሳውያን እኔ ክርስቶስ ነኝ እያሉ ስለሚመጡ ብዙ ሰዎች በዚህ ምክንያት ይስታሉ። ወሶበ ሰማዕክሙ አጽባዕተ መድምፀ ጸባኢት ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። የገዛ አካላችንም የጦር ሜዳ ከሆነ ሰንብቷል። አንድም ጦር ሲሰበስብ ጋሻ ለጋሻ ሲሳጎድ ጋሎ ሰልቦ ሲያገር ሲፎክር ሲሸልል ሲያቀራራ በያለበት ብትሰሙ ብታደምጡ ዕውቁ ትደንግጡ እንዳትደነግጡ አስተውሉ። ዘመኑ ይህ ሊሆን ግድ ነው፣ ትንቢት የተነገረበት ነውና ዘመኑን ዋጁ። ቆላስይስ 4 ኤፌሶን 5 ማስታወሻህን ያዝና አንብበው። እስመ ገብተሃለሁ ይኩን ዝኩ ኩሉ ይህ ሊሆን ግድ ነውና ተጠበቁ። አንድም ይህ ሁሉ ፈጥኖ ይደረግ ዘንድ አለው፣ ዳሩ ግን መጨረሻው ገና ነው። ልብ በሉ። ጌታችን ይህን ቃል ከተናገረ 2018 ዓመት ሆኖታል። ይሄ ትንቢት ከተነገረ ልብ በሉ። ዳሩ ግን ገና ነው ያለው። ምናልባት ዳሩ ግን ገና ነው ብላችሁ እንዳትታልሉ። ከተናገረው 2000 ዓመት ነው። ቀኑ ጊዜው ደርሷል ማለት ነው። የመጨረሻዎቹ ምልክቶች ያቸው ይህ መጨረሻው ገና ነው ብሏል ብላችሁ እንዳትተኙ። ታላቁ ምልክትም ይህ ነው፣ ቀኑ ለመቅረቡ። ወተንሱ ሕዝብ ዲበ ሕዝብ ወነገሥት ላዕለ ነገሥት። ሕዝብ በሕዝብ ላይ ይነሳል፣ መንግሥትም በመንግሥት ላይ ይነሳል። አንድም ሕዝበ ሮም በሕዝበ እስራኤል ላይ፣ ሌላው ሀገር መንግሥት በሌላው ሀገር መንግሥት ላይ በጠላትነት ይነሳል። አንድም ሕዝበ እስራኤል በሕዝበ እስራኤል እርስ በርሱ ይተራረዳል፣ እርስ በርሱ ይጨፋጨፋል። ምን እየሰራን ያለ ነው? አሁን ምን እያደረግን ያለ ነው? ሂድ ያዝ። አንድም አንድ ሕዝብ የነበረ እርስ በርሱ ይተላለቃል፣ ይጨካከናል፣ ይተራረዳል። አንድም ነገሥተ እስራኤል በነገሥተ እስራኤል ላይ እርስ በርሳቸው ነገሥታቱ የአንድ ሀገር መንግሥት ነገሥታት ሁለት ተከፍለው እርስ በርሳቸው ነገሥታቱ ይጨፋጨፋል። ይህ ምልክት ይሆነ አንድ ሀገር እንዲያስተዳድሩ የተሾሙ ሹማምንት እርስ በርሳቸው በጠላትነት ይነሳሳሉ፣ እርስ በርሳቸው ይጨካከናሉ፣ ይተራረዳሉ፣ ይተላለቃሉ። ይህ ምልክት ይሆናችሁ። አንድ ወገን አንድም ወገኑን ወንድሙን
በጠላትነት ይነሳበታል። አንድም ወገን በወገኑ፣ ወንድም በወንድሙ፣ እናት በልጇ፣ አባት በልጁ፣ ሚስት በባሏ፣ ባል በሚስቱ እርስ በርሱ በጠላትነት ይነሳል፣ ይተራረዳል፣ ይገዳደላል። አስተውሉ። እስራኤል 12 ነገድ ናቸው። 12 ነገዶች ከእኔ ወገን ይንገስ ከእኔ ወገን ይንገስ ብለው ቀን ሲተንትን ሲሉ ይላሉ፣ ሲመራረጡ ይላሉ። ጨለም ሲል ሾተል በጉያው ይዝና ያንን የወጋውና ይወድቃል፣ ይገላል፣ ገሎት ይሄዳል። ቀን ሲመራረጡ ሌሊት ሲገዳደሉ ያድራሉ። የገደለው አይታወቅ፣ የወደቀበት አይታወቅ፣ ሞታው ውር ተብሏል። እርስ በርሱ 12 ነገደ እስራኤል። አስተውሉ። ይህ ምልክት የሆናችሁ እስቲ አስተውሉ። ያለንባት ዓለም ወይዘሮ ዓለሚቱ እንደ 12ቱ ነገደ እስራኤል እርስ በርሳቸው ተለያይተው ይናጎዳሉ። ጌታችንም የመጨረሻውን ዘመን ምልክቶች መናገሩ ሁላችንም እንድንጠነቀቅና የት እንዳለን ራሳችን በዘመኑ መስተዋትነት እንድናይ ያስተምረናል። ለመሆኑ መለያየትን ከማን ተማር ነው? እርስ በርሷ የምትለይ መንግስት ትጠፋለች። ቤተሰብም እርስ በርሱ ቢለያይ ያ ቤተሰብ ይፈርሳል። እነሆ እርስ በርሱ የሚለይ ከተማም ወይም ቤት አይቆምም። ማቴዎስ 12 ከ25 ቁጥር ጀምሮ ጌታችን አምላካችን በማይታበል ቃሉ እርስ በርስ መለያየት የሚያወጣውን ውድቀት ነግሮናል። ማርቆስ 3 ቁጥር 23 ጀምሮ አንብቡት። እነሆ ዛሬ የአቤልን ደም የቀመሰች መሬት፣ እነሆ እርስ በርሱ በገዛ ራሱ የአንድ አባት የአንድ እናት ልጅ የአንድ ማኅፀን የአዳምና የሔዋን ልጅ እርስ በርሱ ተለያይቶ እርስ በርሱ እየተናጎደ የአቤልን ደም የቀመሰች መሬት በደም እየታጠበች ትገኛለች። ወይዘሮ ዓለሚቱ ተጨንቃለች። የወንድማማች ደም እየጠጣች ምድር በራሷ ላይ ጭንቀትን አምጥታለች። በገዛ ራሷ የምንኖርባት ዓለም ልርገፍ 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 እያለች ነው። አባቶቻችን ነግረውናል። ጥፋት የታዘዘባት ከተማ ነጋሪት እንዳቢጎሰምባት አትሰማ፣ እንዳንሮጥም እንዳንሸሺ ምኒቱ ቀን መጣሽ ብለዋል። አንድም ነገሥተ ሮም በነገሥተ እስራኤል ላይ ይነሳሉ። አንድ ወገን በሌላው ላይ ያለምንም ምክንያት ይነሳበታል። ወይመጽእ ረሃብ ወብድብድ ወድልቅልቅ ውስተ ኩሉ ባሕውርት፣ ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። በየሀገሩ ረሃብ፣ በየሀገሩ ካታ፣ ቸነፈር፣ ስደት፣ በሽታ፣ ሽብር፣ እሪታ፣ ጫጫታ ይደረጋል። ይህ ሁሉ ምልክት ይሆናችሁ። ወዝንቱ ኩሉ ቀዳሚሁ ለሕማም ውእቱ። እነዚህ ሁሉ ማለት በየሀገሩ ረሃብ፣ ቸነፈር፣ ሽብሩ፣ ካታ፣ ጫጫታ ሁሉ ሲሆን የምጥ ጣር መጀመሪያ ናቸው። ያን ጊዜ ቅዱሳን ሰማዕታትን፣ ንጹሐንን፣ ክርስቲያኖችን ሁሉ አሳልፈው ይሰጧቸዋል፣ ይገድሏቸውም። መምህራኑም በየምኩራቡ ይገርፏቸዋል። ስለ ስሜ በያለበት የተጠላችሁ ትሆናላችሁ፣ በእኔ ስም ስላመናችሁ፣ በእኔ ስም ስላስተማራችሁ ትጠላላችሁ፣ በእኔ ስም ስለተጠራችሁ አሕዛብ ሁሉ ይጠሏችኋል፣ ያሳድዷችኋል። ወኢተአሚረ ያሉ ብዙሃን ሃይማኖቶሙ። በዚያን ዘመን ብዙ ሰዎች ይሰናከላሉ። በዚያን ጊዜ ብዙ ሰዎች ሃይማኖታቸውን ይለውጣሉ። ብዙዎች የሚሰሩትን የሚያደርጉትን አያስተውሉም፣ አያውቁም። በቃሉ የተነገረው ትንቢት በሰውነታቸው አይሰርጽም። የግል ፍላጎታቸውንና ስሜታቸውን ለማርካት ብልጣብልጦች በፈለሰፉት የቡድን አይነት ወይም የእምነት አይነት ውስጥ ይሰገሰጋሉ፣ እየሄዱ ይመሰጋሉ። ይህንን የተናገረውን ቃል አያስተውሉም። ብዙዎች ወደ ሌላ እምነት እየሄዱ የሚገቡት በዚህ ትንቢት ቃል መሰረት መሆኑን ልብ ይሏል። ሃይማኖት አንዲት ናት።
ቅርንጫፍ የላትም። ሚስቶች እግዚአብሔሮች፣ መላሶች፣ ልቦች፣ ባሎች፣ አዎ የእናቴ ልጅ፣ አዎ ሚስቶች ሃይማኖቶች አይባሉም፣ አይበዙም፣ ቅርንጫፍ የላቸውም። ሁሉም አንዳንድ ናቸው። ይሄን የማያስተውሉ ሰዎች እዚያም እዛም ሲሉ እንደወጡ ይቀራሉ። አዎ ወብዙሃን ሐሳውያን ነቢያት ይመጹ፣ ብዙ ሐሰተኞች ነቢያት ይመጣሉ። እስከ ዛሬ ያልተደረገ ድንቅ ታምራት የሚሰሩ፣ ሙት እስከ ማስነሳት የሚደርሱ፣ ድንቅ ታምራት የሚያደርጉ፣ ፍጹምነት ደረጃውን የደረሰውን እስከሚያስቱ ድረስ ታላላቅ ድንቅ ታምራት ይሰራሉ። እነሆ በእነዚህ ሰዎች ምክንያት ብዙዎች ይሰናከላሉ ይላል። አርፋችሁ ተቀመጡ። እዚህ ቦታ የፈለቀ፣ እዚህ ቦታ ይሄ ሆነ፣ እዚህ ቦታ እንዲህ ተደረገ። አዎ ያደርጋል። እዚያን አርፈ ቁጭ። እደጃችሁ ባሉ ካህናት፣ ሹመታቸው የተረጋገጠላቸው እውነተኞች ካህናት ንጹሐን አባቶቻችን ሾመው ያገልግሏችሁ ብለው በሰጧችሁ ካህናት፣ እደጃችሁ ባሉ ካህናት በአበነፍሶቻችሁ በሰጣቸው ስልጣን ተጠቀሙ። የትም ቦታ እንዳትወጡ። እግዚአብሔር ይጠብቃችሁ። በዚህ ዘመን ወዘሳ ዝለፈ ትዕግሥቶ ውእቱ ይድህን። ከአመፃ ብዛት የተነሳ ከኃጢአትና ከግፍ ብዛት የተነሳ በምድር ላይ የሚሰራውን ግፍ እያየ ራሱን እያሳቀቀ እስከ መጨረሻው የሚሰራውን ግፍ አይቶ ያልካደ የጸና እርሱ ይድናል። እርሱ የጨከነ ይድናል። ወገኖቼ እግዚአብሔር የሌለ እንዳይመስላችሁ። በትንቢቱ ስለተነገረ አስቀድሞ ጨካኞች ሰዎች፣ ግፈኞች እንደሚፈጠሩ ራሱ የተናገረው ቃል እየተፈጸመ ስላለ ለምን ይሄ ሲፈጸም እግዚአብሔር ዝም አለ ብላችሁ የለም እንዴ ብላችሁ መጠራጠር ደረጃ እንዳትደርሱ። አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ ብለዋል እናቶቼ። ልጠይቃችሁ እስቲ መቼም ወይዘሮ ስንዱ ወይዘሮ እንከን የለሽ፣ አቻም የለሽ፣ ወይዘሮ አቻም የለሽ፣ ኧረ ዳርም የለሽ። የእናቴ ልጅ የገና ዳቦ ከየትና ከየት ነው? ቶሎ በሏ። ከላይና ከታች፣ ከላይና ከታች። ከታችኛ በሰራነው ኃጢአት ምክንያት የሚመጣ መቅሰፍት፣ ከላይ የእግዚአብሔር ቁጣ። አንተም ጨካኝ ነበር ካለ የእናቴ ልጅ ከታች ይህን ግፍ ስትሰራ ከላይ ደግሞ ለሰራኸው ግፍ እሳት ይዘንብብሃል ነው የሚለው። በሁለት እሳት መካከል ያጋያል። እንደ ጨከንክ ይጨክንብሃል፣ ጨካኝ ይልክብሃል። ተው ልብ ግዛ፣ አትጨክን። ከመጨካከን ሰውረን እያላችሁ ጸልዩ። ከመጨካከን ይሰውረን። አሜን የሚል የለም እኮ እናቴ ልጅ ያውጣሽ ጌራ ያጠናሻንቺ ሀገር ከሐሰት ብዛት ከኃጢአት ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እነሆ ሃይማኖታቸውን ይለውጣሉ። ብዙ ሰዎች ፍቅራቸው ይቀዘቅዛል። ብዙ ሰዎች ምግባራቸውን የቀደመ በጎ ስራቸውን ይተዋሉ። ልብ አድርጉ፣ ወደ ኋላ ይመለሳሉ። ያዝ ወይሰበክ ወንጌል መንግሥት ውስተ ኩሉ ዓለም። ይህ የመንግሥት ወንጌል በመላው ዓለም ይሰበካል። ዛሬ በሞባይሉ፣ በቴሌቪዥኑ፣ በኮምፒውተሩ የእናቴ ልጅ ይህ ሕገ ወንጌል በዓለም ላይ እስካሁን በልዩ ልዩ ቋንቋ በመተርጎም ከፍተኛውን ቦታ የያዘ መጽሐፍ ቅዱስ ነው። ዓለም ዛሬ መጽሐፍ ቅዱስን ወንጌልን አልሰማሁም ብሉይና ሐዲስን እንዳትል በኮምፒውተሩ፣ በቴሌቪዥኑ በልዩ ልዩ ቋንቋ ተተርጉሞ ወንጌል የሌለበት የለም። ወንጌላችን እናንተናም ቤት እናንተኔም ቤት ይገኛል። ዛሬ ወንጌሉ አንብቦ የሚድን እግዚአብሔር ያደለው ነው። ስለዚህ እግዚአብሔር በቋንቋም ከፍተኛ ደረጃ ቦታን ይዟል። ትውልድ ምክንያት የለውም። በሞባይሉ በኮምፒውተሩ እናንተናም ጋር እናንተኔም ጋር ገብቷል። ምክንያት የለንም። እነሆ ወንጌሉ እንደዚህ መሰበኩ ይህ የመጨረሻው ምልክት ነው አለ የኔ ጌታ።
ከመ ይኩን ስማ በላዕለ አሕዛብ ባመኑትም ባላመኑትም ቤት ለመፈራረጃ ይሆንባቸው ዘንድ ይህ የመንግሥት ወንጌል ይሰበካል። በዚህን ጊዜ መጨረሻው ይመጣል። እንግዲህ በነቢየ ልዑል ዳንኤል የተባለውን የጥፋት ርኩሰት ቆሞ ስታዩ አንባቢው ያስተውል። ትንቢተ ዳንኤል 11 ቁጥር 31 ልብ በሉ። እዚህ ጋር ከኔ ጋር ሆኖ ወዘሮሙ ይትነስኡ እምኔሆሙ ወያረክሱ መቅደሰ። ከነዚህ ጋር 3 ሰራዊት አሉ። መቅደሱን ግንቡን ያረክሳሉ፣ የዘወትር መሥዋዕቱን ያስቀራሉ፣ የጥፋት ርኩሰት ያቆማሉ፣ መቅደስ ሰውነታቸውን ያረክሳሉ። ልብ በሉ እዚህ ጋር አንደኛ መቅደስ ሰውነታቸውን በድፍረት ኃጢአት ያለ ስርዓት ንጽሕና ድንግልናቸውን በማጉደፍ በድፍረት ማኅፀን በመዝጋት ድንግልናቸውን በማጥፋት በድፍረት የእናቴ ልጅ ወንድም ወደ እህቱ ይሄዳል፣ አባት ወደ ልጁ ይገባል፣ ወንድም ወደ እህቱ ይገባል፣ እህትማማች ወደ አንድ ሴት ይገባ አንድ ወንድ ይገባሉ፣ ወንድማማች ወደ አንድ ሴት ይገባሉ፣ አባትና ልጅ ወደ አንድ ሴት ይገባሉ። በድፍረት ቅዱስ ሰውነታቸውን ክርስቶስ የሞተበትን ሰውነት ያረክሳሉ፣ ይሰርቃሉ፣ ያመነዝራሉ፣ ግፍ ይሰራሉ። ትንቢተ ሕዝቅኤል 22 ምዕራፍን አንብቡት። ጽንስ ያስወርዳሉ፣ ደም ያፈሳሉ። የእናቴ ልጅ በገዛ ራሳቸው መቃብያን ካል ምዕራፍ 1 ጽንስ ያስወረዱ ሰዎች ሄኖክ 19 ቁጥር 27ና 28 ጽንስ ያስወረዱ ማኅፀን የዘጉ በጤፍ አሸዋ በወተት ውሃ የሚጨምሩ እንዲህ አድርገው ኃጢአትና ግፍ እየሰሩ በጭካኔ መቅደስ ሰውነታቸውን ያረክሳሉ። እንደገና የቤተ መቅደሱን አሰራር አበላሽተውታል። በዚህ ዘመን የሚሰሩ መቅደሶች መቅደስ ቅድስት ቅኔ ማኅሌት አይደለም፣ አፍርሰውታል ስርዓቱን። በሕገ ኦሪቱ መድኃኔዓለም ልዑል እግዚአብሔር ሙሴ ቃሌን ጠብቅ፣ በቃሌ ላይ ምንም እንዳትጨምር፣ ምንም እንዳትቀንስ፣ እንደማሳይህ እንደ ማደሪያው ምሳሌ አድርገህ ስራ መቅደሴ። ዘጸአት 25 8ና 9 የታደለ ሙሴ እነሆ ድንኳኗን ቅድስተ ቅዱሳን መቅደስ ደብተራ ኦሪት 3 አልጎ ሰራት። ድንኳኗን አንቲ ውእቱ ደብተራ ዘቀዳሚት አንድምታ ውዳሴ ማርያም። እንደገና በቃል ለሙሴ እንደማሳይ ስራ ያለውን በፊልጵስዩስ ሰኔ 20 ስንክሳር አንብቡት። እነሆ ቅዳሴ ማርያም ክፍል 3 አንብቡት። ሐዋርያትን በደመና ሰብስቦ 3 ድንጋይ አምጥቶ መቅደስ ቅድስት ቅኔ ማኅሌት አልጎ መቅደስ ሕንፃ ቤተ ክርስቲያን አሰራር ስርዓተ ቤተ ክርስቲያን ሁለቱን አስተምሮ በሰሩት ቤተ መቅደስ ሐዋርያት ራሱ ቀድሶ እመቤታችንን መቅደስ አልጎ ለ3ኛ ጊዜ ሐዋርያትን አቁርቦ አድርጓል። መቅደሱን ያረክሳሉ፣ ስርዓቱን ያፈርሳሉ አለ። ዛሬ የሚሰሩ አብያተ ክርስቲያናት መርገፉ የለም። እንግዲህ መርገፍ ነዋ። ጤናው ረግፏል፣ ሰላሙ ረግፏል፣ በረከቱ ረግፏል፣ ፍቅሩ ረግፏል። መርገፉ የለም። ጉልላቱ ላይ የነበረች መሶበ ወርቅ እመቤታችን አውርደዋታል። መስቀሉ ስር የነበረች የጉልላቱ መርገፍ ትርጉሙ ሌላ፣ ዙሪያውን ያለ መርገፍ ትርጉሙ ሌላ። አንድምታ ወንጌል አፍርሰውታል። አሁን ውስጥ ስርዓት ነው የቀላቸው። ቀስ እያሉ እየገቡ ነው። በአትሮንሱ ጀምረውታል፣ በመስቀሉ ጀምረውታል፣ በስዕሉ ጀምረውታል፣ በምንጣፉ ጀምረውታል። የእናቴ ልጅ ተያይዘን እንጥፋ፣ መድኃኔዓለም ይለየን።
በሚለየው መንገዱ ይለይ። ቀልደውበታል ቤተ መቅደሱን። የጥፋት ርኩሰት ያቆማሉ። ያዝ የጥፋት ርኩሰት ያቆማሉ። ዘዳግም 27 ቁጥር 15 በሰው በእግዚአብሔር ዘንድ የተጠላ በሰው እጅ ሥራ የተቀረጸ በሰው እጅ የተሠራ ቀልጦ የተሠራ ምስል የሚያደርግ እርጉም ይሁን። ዘዳግም 27 ቁጥር 28 በጀሶ በሲሚንቶ በፕላስቲክ እየሰሩ በየቤተ ክርስቲያኑ በር ላይ ሐውልት እያቆሙ ነው። በእግዚአብሔር ቤተ መቅደስ ምንም አይነት ሐውልት አታቁም ይላል። አቁመውባታል። የጥፋት ርኩሰት ያቆማሉ። ትንቢቱ ተፈጽሟል። እያው ቦሌ መድኃኔዓለም፣ እያው ጎፋ ገብርኤል፣ እያው ጎላ ሚካኤል አቁመውበታል። በጀንቶ በሲሚንቶ ተክለው እላይ ሥላሴ ላይ ከላይ ያ ሁሉ ጣዖት ተደርድሮ ከታይ ታቦት ገብቷል። ፈረደ እግዚአብሔር። ጠቅላላ ከነቤተ ምልክናው እንዳሉ ሙሉን አውጥቶ ምድረ በዳ የጣላቸው። አልተናገሩባትም፣ ናቋት። የናቋትን አውጥቶ ጣላቸው። እችም ቤተ መቅደስ የሚያከብሯትን እንጂ የእናቴ ልጅ የማያከብሩትን ዋጋቸውን መስጠት አውጥታ መጣል ትችልባታለች። ያከበሯት ይከብራሉ። ምንድነው ያለው? ኤሊን ምንድነው ያለው? ኤሊ ስለምን ቁርባኔን ናቃችሁ? ስለምን ቤተ መቅደሴን አቃልላችሁ? አባቶቻችሁ የተቀበሩበትን መቅደሴን ለምን ናቃችሁ? የናቁኝ ይናቃሉ፣ ያከበሩኝ ይከበራሉ። ይህ አይሆንልኝም። ሁለቱ ልጆች መቅደሴን የደፈሩ በአንድ ቀን ይሞታሉ። ዓይንህን እርጅና አያፈዘውም፣ የልጅ ሐዘን ዓይንህን ያፈዘዋል። የልጅ ሐዘን ዓይንህን ያፈዘዋል። በዘመንህ ሽማግሌ አይኖርም። እነሆ ልጆች በወጣትነት ዘመናቸው ይቀሰፋሉ። ዓይንህን የሚያፈዘው የልጅ ሐዘን ነው። ለራሴ እንደ ልቤ የሆነልኝ ካህን አስነሳለሁ፣ በቀባሁት ፊት ይሄዳል። እንዲህ አይሆንልኝም። ቤተ መቅደሱን የደፈሩ ሰዎች መጨረሻ አያምርም። እንዲህ አድርገው በሶስት ነገር መቅደሴን ያረክሳሉ። ይህ ምልክት ይሁን። በመቅደሴ የጥፋት ርኩሰት ያቆማሉ፣ ምስጢሬን ይገልጻሉ፣ ስርዓቴን ያፈርሳሉ። ይህ ምልክት ይሁን። ድሮ 4 መጋረጃ ነበራት ቤተ መቅደሷ። በ4ቱ ኪሩብ ምሳሌ መጋረጃው ለምሳሌ አባቶቻችን ሲቀድሱ ቦታ አለው። መጋረጃው ይወርዳል። ቅዳሴ ሲገቡ መርዋው ቅጭል ሲል በሴቶች በኩል ያለው መጋረጃ ይወርዳል። በወንዶቹ በቅኔ ማህሌቱ ቀኝ ያለው መጋረጃ ይወርዳል። በወንዶቹ ግራ መጋረጃ አለ፣ ክህነት የሌለው አይገልጽም። በሴቶቹ ቀኝ መጋረጃ አለ፣ ክህነት የሌለው አይገልጽም። ሁሉም በተመስጦ ሴቶች በሴቶች ቦታ፣ ወንዱ በወንድ ቦታ፣ ካህናት በቦታቸው፣ በምዕራብ ያሉ በቅኔ ማህሌቱ፣ በምስራቅ በሁለቱ መጋረጃ መሃል ክህነት ያላቸው በምስጢር የሚያስቀድሱበት ስርዓት ሁሉ ፈርሷል። አዎ ቤተ መቅደሴን ያፈረሰውን አፈርሰዋለሁ ነው ያለው። ስርዓቱን ያፈረሱትን ሁሉ ያፈራርሳቸዋል። መከራው ያልቅበት፣ ምህረቱ ያልቅበት። ይህ ምልክት ይሁናችሁ። እዩት። መሐንዲሶች የሆናችሁ ሁሉ ይህቺ ስርዓት አንዷ ብትጎል እጅህን እንዳታገባች። መቅደስ ቅድስት ቅኔ ማህሌት፣ ጉልላቷ፣ መሶበ ወርቅ፣ መስቀል፣ መርገፍ፣ ዙሪያው ጠቅላላ የቅኔ ማህሌቱ፣ የመቅደሱ የቅድስቱ ጣራ ሙሉውን ዙሪያ መርገፍ፣ ሰብአ ሰገል፣ እመቤታችን፣ የግብፅ ስደት፣ ዘካርያስ፣ ራሔል አንድምታ አለው። ዝም ብለው ያደረጉት አይደለም። አንድምታውን ሁሉ አፈራርሰውታል። ያፈራርሰው የለም። ጠብቅ። ሰይፍ ነው እንግዲህ ወዳ ሌላውን ነገር አለ። ለመከራ እኮ አይገደውም። መቅደሴን ያፈርሳሉ። ይህንን አስተውሉ። ይህ በሆነ ጊዜ በደጅ ቆሜአለሁ። ከሰገነት የወጣው ከምድር ቤት ያለ ወደ ላይ አይበል፣ ከእርሻ ያለ ወደ ኋላ አይመለስ። መቅሰፍቱ እቺ ጭፍን አይናችን የሚመጣው መቅሰፍት ከአይን ጥቅሻ የፈጠነ ነው። ራሴን የለም፣ ወጋኝ የለም፣ ቆረጠኝ የለም። ጠብ በተኛበት ቅረት፣ በቆመበት ድፈት፣ በሄደበት ሳሎን ያለ መኝታ ቤት ያለ ሳሎን አይመጣም።
ከዓይን ጥቅሻ የፈጠነ መቅሰፍት ይታዘዛል። ይህ ምልክት ይሆናችሁ የእናቴ ልጅ። ከዚህ በኋላ ይህን ከተናገረ በኋላ ልብ ያላችሁ ወደ ተራራ ሽሹ፣ ሽሽታችሁ በሰንበት እንዳይሆን ተጠንቀቁ። ልብ አድርጓት፣ ሽሽታችሁ በሰንበት። እጅ እሑድ መንገድ አይኬድባትም። ሰንበት አላት። አመጣጡ እሑድን አይለቅም ጌታ ምጽአትን። እነሆ በዚያች በምጽአት ቀን ንስሐ ልግባ፣ የተጣላሁትን ልታረቅ፣ የበደልኩን ልሳል አይቻልም። በሰንበት ወዴትም አይኬድም። በክረምት እንዳይሆን አለ ጌታ የሚመጣበት ቀን ንስሐ ለገቡ በቃሉ ታንጸው ለኖሩ ቤቱን ላከበሩ ላከበራቸው ቅዱሳንን ለተማጸሉ ያ ቀን መስከረም ጠባ፣ ፀሐይ ወጣ። ያ ለክፎቹ ለግፈኞቹ ሕጉን ላልፈጸሙ ኦሪቱንም ጎበዝ እኮ ነው አጅሬ ጎበዝ እኮ ስንት ሄድኩ ለመሆኑ። አይ ጉድ! ምንድን ነው መድኃኒቱ? ፈልጓ ምን ጀነሬተር የላችሁ? ቶሎ በሏ። የባሰ አታምጣ። እስቲ እዚሁ ተባለ። አስተካክል። አልገባም። አዎ ያበሪስ የእናቴ ልጅ የሌላው ጋር አይሰማም ብጮህ። መጮሄ ካልቀረ በቅጡ ብጮህ ይሻላል አይደል? መጮሄያው እስኪመጣ ታገሱ። ይሄ ድምፅ ማንጎሊያው እስኪመጣ ታገሱ። ምን ይደረጋል? ሁሉ ዳብሱኝ ሆነ ዛሬ። ሁሉም ካልዳበሱት አይሆንም። ተያይዞ ገደል እሱን እንጃ። አይ ጉድሽ! ቶሎ በል እባክህ እናቴ ልጅ። አዩአችሁ፣ ተቀልለው ነው። ትንሽ ደቂቃ ነው የምንቆየው። እንሮጣለን መቼም። አይ ጉድ! ዝግጁ ሆነን ነበር እኮ መቀመጥ። አንድ ሰው ጀነሬቱ ጋር እኮ መሆን ነበር። ወዲያው ተረክ። አይ ጉድ! አዎ ያው ሰው ቁጭ ብሎ ቢሆን ኖሮ ወዲያውኑ ሲጠፋ ለምታጅ በቃ ዝም ብዬ ልጨርሰው እንደሆነ ይሁን። እግዚኦ መሐረነ ክርስቶስ የት አለ? ሩቅ ነው ለጀነሬተሩ። ይገር ያጥናሽ። ይሄ መጣ ራሱ። ተመስገን
አዎ ምንድነው እሱ? ምራቅ ዋጥ ማድረግ ያስፈልጋል። የእናቴ ልጅ በሰገነት ያለ አይውረድ፣ በእርሻ ያለ ወደ ኋላ ይመለስ፣ መቅሰፍቱ ከባድ ነውና በዚያን ዘመን ለእርጉዞችና ለሚያጠቡ ወዮላቸው። እርጉዞች የእናቴ ልጅ ስደት ነው፣ ጊዜው መከራ ነው፣ ጦርነት ነው። ነፍሰ ጡሮች ሲሰደዱ በመንገድ ቢመጣ ሚጡ ይወልዱታል። ወተት ይላሉ፣ ወተት የለም። ከፍ ከፍ ያሉት ፍትፍት ይላሉ፣ ፍትፍት የለም። በዚያን ጊዜ ለእርጉዞች ለሚያጠቡ ወዮላቸው። አንድም ተንኮልን አርግዘው ተንኮልን ለሚወልዱ፣ ግፍን አርግዘው ግፍን ለሚወልዱ ያ ቀን ያ ጊዜ ለእንደነዚህ ያሉ ግፈኞች ወዮላቸው። ተንኮላቸውን አርግዘው ተንኮላቸውን ለሌላ ሰው የሚያስተምሩ ወለዱት ማለት ነው። መምህር የተማረውን በልጆቹ ይወልዳል። እነኚህም ተንኮለኞች በሰው የሚወልዱ ተንኮላቸውን ወዮላቸው። ያ ቀን እጅግ ክፉ ነውና በዚያን ዘመን ልቦና ያላችሁ ወደ ተራራ ሽሹ አለ። ተራራ የተባለች ቤተ ክርስቲያን ናት። ወደ ተራራ ሽሹ ማለት በቃሉ ታንጻችሁ በንስሐ ሆናችሁ ሥጋ ወደሙ ተቀብላችሁ በሥጋ ወደሙ ከብራችሁ ኖሮ ለማለት ወደ ተራራ ሽሹ አለ። እቺ ቤተ ክርስቲያን በተራራ የምትመሰል ኢየሩሳሌም ሰማያዊት ናት። ያከበራችኋት ትከብራላችሁ። የታደላችሁ ዳኑባት። የታደላችሁ ቃሉን እየሰማችሁ አጊጡባት የእናቴ ልጅ። ስለዚህ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ተጠንቀቁ። ጌታ የሚመጣበት ዕለት ክረምት ነው። የሚመጣው በሰንበት ነው። በሰንበት ወዲያ ወዲህ የሚሄድ የለም። መንገድ የሚጠይቅ የለም። መንገድ ቢጠይቅ የሚያሳየው የለም። በሰንበት ጉዞ የተከለከለ አንዱም ይሄ ነው። ስለዚህ በዚያች እሱ በሚመጣባት ዕለተ ሰንበት ንስሐ ልግባ ልቁረብ፣ የተጣላሁትን ልታረቅ አያስኬድምና ተዘጋጅታችሁ ኑሩ። እስመ ይከወነ ታምቢራ ብዬ ሕማም ወመንዳቤ ዘይኮነ ከማሁ እምፍጥረተ ዓለም እስከ ዮም። ከዛ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ተደርጎ የማይታወቅ ከእንግዲህ ወዲህ የማይሆን ከእንግዲህ ወዲህ የማይደገም ታላቅ ጸዋትወ መከራ ይሆናል። እነኛ ቀኖች ስለተመረጡት ሰዎች፣ ስለ ቅዱሳን በእመቤታችን አማላጅነት፣ በቅዱሳን አማላጅነት፣ በእመቤታችን እንባ፣ በእግዚአብሔር ቸርነት፣ በቅዱሳን መላእክት አማላጅነት ከቀኑ 4 ሰዓት ከሌሊቱ 4 ሰዓት ያነሳል። 8 ሰዓት ይነሳል። የእናቴ ልጅ ከቀኑ 8 ከ24 8 ሲቀነስ ስንት ይቀራል? 16። ሌሊቱ 16 ሰዓት ቀኑ 8 ሰዓት ሌሊቱ 8 ሰዓት 24 ሰዓት ቀርቷል አላላቸው ወይ? ነጋ እንዲ በስመ አብ ወልድ ምን ጊዜ ነጋ ሳላውቀው ምን ጊዜ መሸ አላላቸውም? ስለ ቅዱሳን ጸሎት እነኛን ክፎችን ከመሬት ለመጥረግ የቅዱሳኖቹ የንጹሐኖቹን ጭንቁን አስወግዶ በጎ ቀን ለማምጣት ስለ ክፎቹ በበጎቹ ምክንያት ቀኑን ያሳጥረዋል ይላል። ያሳጥርልን መከራችንን መድኃኔ ዓለም ክርስቶስ እንዳዘና ያስቀለን። በዚያን ሰዓት በዚያ በጽኑ መከራ ብዙዎች መሞትን ይመኛሉ። ከባህር ይጠልቃል። ውሃውን ሲጠጣ ሲተፋ ሲንፈራፈር ይከርማል እንጂ ነፍሱ አትወጣም። ቢታነቅ እዛው ገመዱ ላይ ሲንፈራገጥ ይከርማታል እንጂ ነፍሱ ከስጋው አትለይም። ሞትን አሰናብተዋለሁ ይላል። እነኛ ክፎች በዚያ በስቃይ በመከራ ፍዳቸውን ይጠብሳሉ። ተው ደግ ሥራ ይሻላል። ተው እናቴ ልጅ ተው እንመለስ። ስለዚህ በዚያን ጊዜ ሞት አይገኝም። እነዚህ ክፎች ሰዎች ከመቅሰፍቱ ጽናት ከመቅሰፍቱ ስቃይ የተነሳ ግፈኞች ሰዶማውያን የእናቴ ልጅ በራሳቸው ሥራ በራሳቸው ኃላፊነት በፈለሰፉት የክፋት ምንጭ መከራና መቅሰፍቱ ጸንቶባቸው በስቃይ ሕይወታቸው ያልፋል። በዚያ ጽኑ መከራ ውስጥ ጥበበኛ በጥበቡ ኃያል በኃይሉ ሀብታም በሀብቱ ሊያመልጥ አይችልም። ሀብታሞቹ ብርና ወርቃቸው ሊያድናቸው አይችልም። ትንቢተ ሶፎንያስ ምዕራፍ 1 አንብቡት። አሜሃ እመቦ ዘይቤልክሙ ነዋ ዘያሃሎክሙ ማርቆስ። እነሆ
ክርስቶስ በዚያ ስቃይ ዘመን እዚህ ቦታ ነው እዚህ አለ ቢሏችሁ እንዳትሰሙ። በዚያች መከራ ውስጥ ሐሰተኞች ነቢያት፣ ሐሰተኞች ክርስቶሶች ድንቅ ድንቅ ታምራት እየሰሩ ለማሳት ወደ እናንተ ይመጣሉ። እነሆ ከነዚህ ሽሹ። ወናሁ አቅደምኩ ነጊሎተክሙ። አሁንም ጌታችን ለደቀ መዛሙርቱ እነሆ ሁሉንም ነገር ትጠነቀቁ ዘንድ አስቀድሜ ነገርኳችሁ፣ አስቀድሜ አስተማርኳችሁ። እመቦ ዘይቤልክሙ ነዋ ገዳመ ሀሎ ይትጻኡ። ከእንግዲህ ክርስቶስ በዚህ አለ ቢሏችሁ በዚያ ነው ብሏችሁ በጅ አትበሉ፣ እሺ አትበሏቸው፣ ሽሹ ከነዚህ። ከዚያም ሀባህሎ ገደላ ይትጋቡ አንሰርት፣ በደን ባለበት አሞሮች ይሰበሰባሉ። እናንተም እኔ ባለሁበት ትሰበሰባላችሁ። ንጹሐን ሐዋርያትን አንሰርት አላቸው፣ ተመስጦ አላቸውና። ንስር ከባድ ነው። የትና የት ርቀት ሆኖ ጤፍን ማየት ይችላል መሬት። የእግዚአብሔር ስጦታ ነው። ንጹሐን አባቶቻችንም ከወይነ ሰዓት የደረሱ አባቶቻችን ሰባቱ ሰማይ ጽርሐ አርያም ዓይናቸው አልፎ እንደ ብፁዕ አባታችን አቡነ ተክለ ሃይማኖት ያሉ የሥላሴን ዙፋን ያዩ ነበር። እግዚአብሔር አምላክ የአባታችን የአቡነ ተክለ ሃይማኖት አምላክ ልመናችንን ይሰሙ። በዚያን ጊዜ ፀሐይ፣ በዚያ ወራት ፀሐይ ይጨልማል፣ ጨረቃ ብርሃንን አትሰጥም፣ ከዋክብት ይረግፋሉ። ፀሐይ ይጨልማል ሲል ፀሐይ ያለው ነገሥታቱን፣ ካህናቱን፣ መሳፍንቱን፣ መኳንንት ፀሐይ አላቸው። ፀሐይ የእናቴ ልጅ የፀሐይ ብርሃን ጨረቃ ላይ ሲያርፍ ጨረቃ ታበራለች። ነገሥታቱ መሳፍንቱን መኳንንቱን ይሾማሉ። መሳፍንቱ መኳንንቱ ከታች ያሉትን ይሾማሉ። ፀሐይ ያለው ከላይ ያሉትን፣ ጨረቃ ያለው በተዋረድ ያሉትን፣ ከዋክብት ያለው ሰራዊታቸውን። እነሆ ፀሐይ ትጨልማለች ሲል በድንገት በዚህ ዘመን ያሉ ነገሥታት ሳያስቡት የሕይወታቸውን ማለፍ፣ የቤተ መንግሥታቸው መፍረስ፣ የመንግሥታቸው መበተን መናገር ነው። ጨረቃ ያለው አንድም አሕዛብን ነው። አሕዛብ በምድር ይበዛሉ። አሕዛብ ጨረቃ ብርሃኗ መሬትን እንዲሸፍን፣ አሕዛብ ብዛታቸው ምድርን ይሸፍናል፣ ኃጢአታቸው ምድርን ይሸፍናል። ይጨልማል ሲል ሳይታሰብ በድንገት ጥፋታቸውን መናገር ነው። አሕዛብን ባላሰቡት ሰዓት ይጠፋል። ከዋክብት ይወድቃሉ ያለው ያዘጋጇቸው ሰራዊት ሳያስቡት መበተናቸውን፣ መደምሰሳቸውን፣ መጥፋታቸውን መናገር ነው። ከዋክብት ይወድቃሉ ሲል በተዋረድ የእናቴ ልጅ አስተውሉ። እግዚአብሔር ልዑል ከእኛ ጋር ይሆን። እነሆ በዚህ መሃል እንዳለ ራእየ ዮሐንስ 8 ምዕራፍ ላይ እነሆ ከዋክብት ይወድቃሉ ሲል ራእየ ዮሐንስን አንብቡት። እነሆ ወስሙ ለውእቱ ኮከብ ጉስታር፣ የወደቀው ኮከብ ስሙ ሬቶ ይባላል። አንድም ይህ ሬቶ ሬት ለምሳሌ ምሬቱን ቀስ ብሎ ወደ ንጹሕ ውሃ ያስተላልፋል። ይህ ሬቶ የተባለው አጋንንት በራሱ ጥበብ በራሱ ኃይል መርዙን ወደ ሰው ይረጭና የሰውየውን ሕይወቱን መራራ ያደርገዋል። አንድም ይህ የወደቀው ኮከብ ዲያብሎስ ነው። እብስትዮን ይባላል። እብስትዮንም ማለት ሕግ የሚለውጥ ማለት ነው። ዛሬ ዓለም በራሱ ፈቃድ የተፈጥሮንም ሕግ ለውጦ አንድ አይነት ጾታ ብሎ ግብረ ሰዶም ፈጽሞ እንደቀለጠ ሕግ የሚለውጥ ብሏል። ዛሬ ዓለም ብዙ አይነት ሕግ እየለወጠ እርስ በርሱ ሲናጎድ ሲቀልጥ እናየዋለን። ይህ አጋንንት ወደ መሬት ወድቆ በተጠመቁትም ባልተጠመቁትም ላይ ወረደ። የራሱን ሥራ አሰራቸው። በዚህን ጊዜ እሱ እነሱ ላይ ሆኖ ሕይወታቸውን አምርሮ ሕግ አስለውጦ አእምሮአቸውን ለውጦ ባሰራቸው ክፉ ሥራ ምክንያት በምድር ላይ ከእግዚአብሔር ዘንድ ግፉ ይበዛልና መቅሰፍትና መዓት መውረዱን መናገር ነው። ልዑል እግዚአብሔር ከዚህ መዓትና መቅሰፍት ያውጣ። እግዚአብሔር ከኛ ጋር ይሆን።
በመጨረሻም ሥርዓቴን ያፈርሳሉ፣ ምስጢሬን ይገልጻሉ። እነሆ ይህ ሲሆን ጊዜው የመጨረሻ እንደቀረበ እወቁ። ፀሐይም በድንገት ትጨልማለች ሆኗል፣ ጨረቃም ሆኗል፣ ከዋክብት በአሁኑ ሰዓት እየወደቁ ነው። ይህን ሁሉ ስታዩ በደጅ መቆሜን እወቁ። ከዚያም የእናቴ ልጅ ወእምበለስ አእምሩ አምሳሊሁ፣ እነሆ የመጨረሻው በለስ በለመለመች ጊዜ በደጅ ቆሜያለሁ። በለስ ያለው ቤተ እስራኤልን። እነሆ በለስ በለመለመች ጊዜ ሲል በለስ ስትስለመልም ፍሬም ታፈራለች፣ ግንዷ ያድጋል፣ ቅርንጫፍ ትጨምራለች፣ ፍሬ ታፈራለች። ጥላዋ መሬትን ይሸፍናል። ምን ማለት ነው? በለስ ያለው ቤተ እስራኤልን ነው ብለናል። ፍሬ ማፍራቷ መንግሥት መስርታ ባንዲራ ቁማ በዓለም ላይ መታወቅ ስትጀምር፣ ፍሬው እንዲጨምር፣ ቅርንጫፉ እንዲጨምር፣ በዓለም ላይ ሕዝቦቿን ሰብስባ ሕዝቦቿን ችላ የሚፈለገውን አድርጋ ማስተዳደር ጀምራ ቁጥሯ እየጨመረ በዓለም ላይ እየታወቀች በሄደች ጊዜ በደጅ ቆሜያለሁ። ልብ አድርጉ። አንድም ነገረ ምጽአቱን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏ ሲያቆጠቆጥ በደጅ መቆሜን እወቁ። አንድም በለስ የለመለመ አጽቅ ያወጣ እንደሆነ መከር እንደደረሰ ታውቃላችሁ። በጋ እንደደረሰ ታውቃላችሁ። በጋ የአጨዳ የውቂያ ገለባና ምርቱ የሚለይበት፣ አውድማው የሚለቀለቅበት፣ ጎተራው ተከፍቶ ምርት ወደ ጎተራ የሚገባበት ነው። በጋ ያለው ምጽአቱን ነው። በዚያን ጊዜ ጻድቃንና ኃጥአን የሚለዩበት፣ ክፎች፣ ግፈኞች፣ ደም አፍሳሾች፣ ዘራፊዎች፣ ሌቦች፣ ጉበኞች፣ አስማተኞች፣ መተተኞች፣ ሟርተኞች ተፈርዶባቸው ወደ ዘላለም ፍዳ የሚገቡበት ዕለት፣ ገለባውን እንደሚያቃጥል የሚቃጠሉበት፣ ፍዳቸውን የሚቀበሉበት፣ በጎ የሰሩ ዋጋቸውን የሚቀበሉበት ዕለት በጋ ተብሏል። በደጅ ቆሜያለሁ። ስለዚህ ቤተ እስራኤል መንግሥት አቁማ እነሆ በዓለም መታወቅ ስትጀምር የመጨረሻው ይመጣል። እውነት እውነት እላችኋል ከማውኬ አንትሙኒ እምከመሪክሙ ዘንተ ኩሎ አእምሩ ከመቀርበ ሀበሁህት። እናንተ ሁሉ ስታዩ ከደጅ ቆሜያለሁ። ከደጅ ያለ ቤቶች ቤተ እግዚአብሔር ግቡ፣ ደጆች ቤተ እግዚአብሔር ግቡ። እደጅ ቆሜያለሁ። እደጅ የቆመ ግባ ብቻ ነው የሚባለው። በደጅ እስራኤል ምን እየሰራች ነው? በሚሊዮን ተቆጥራ አታውቅም። 7 ተኩል ሆናለች። ዙሪያዋን ስትከበብ ስታዩ ተከባለች። የመጨረሻው ነው አላ የኔ ጌታ። አማን ብለክሙ ከመይተሃልፍ ዛቲ ትውልድ እስከዚህ ሁሉ ይትገበር። እውነት እውነት 2 ጊዜ እላችኋለሁ እናቴ ልጅ ይህ ትውልድ አያልፍም። አንድም እውነት አለ። የመጀመሪያ እውነት እውነተኛ አምላክ እኔ ነኝ። ሁለተኛ እውነት ይህ የምነግራቸው ቃሌ እውነት ነው፣ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ አያልፍም። አማን ብለክሙ በእውነት እነግራቸዋለሁ። ሁሉ እስኪያልፍ ሁሉ እስኪፈጸም ድረስ ቤተ አይሁድ አታልፍም። እንዳታልፍ በእውነት እነግራቸዋለሁ። ሰማይ ወምድር ያልፍ። አንድም ሰማይ ምድር ያልፋል፣ ሕጌ አያልፍም። እለፍ ያልኩት ያልፋል፣ አትለፍ ያልኩት አያልፍም። እለፍ ያልኩት ያልፋል፣ እለፍ ያላልኩት አያልፍም። ሕጌን የያዘ አያልፍም፣ ሕጌን ያልያዘ ግን ያልፋል ብሎ ለደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት በደብረ ዘይት ተራራ እንዲህ አድርጎ ነገረ ምጽአቱን ነግሯቸዋል። የእናቴ ልጅ እንግዲህ በዚህ መስተዋትነት የምንኖርባትን መርከባችን ወይዘሮ ዓለሚቱን እዩዋት። ነፍስ አባት የሌላችሁ እግዚአብሔር ይሁናችሁ። ነፍስ አባት ኖሯችሁ ንስሐ ያልገባችሁ ሥጋው ደግሞ ያልተቀበላችሁ
እግዚአብሔር ይሁናችሁ። ሌላ ምንለው የለም። ሥጋው ደሙም የተቀበላችሁ አባቶችን እየጠየቃችሁ ስርዓቱን ጠብቃችሁ ተስተካክላችሁ ኑሩ። በተረፈ አካሄዳችሁን አሳምሩ፣ በቃሏ ኑሩ። ሰው እሳት ገና ሰማይ የሚያወርድ በነፋስ አንዱ ባውሎ ነፋስ አንዱ በእሳት የሚነጠቁ ይመጣሉ። ምን ልትሆኑ ነው? በመርካቶ ዘይትና መቁጠሪያ እያሳበደ የሚጫወትባችሁ ያ ሲመጣ ምን ልትሆኑ? ጠበል ፈልቃ አዲስ ጠበል ውሃው ነው አዲስ፣ ምኑ ነው አዲስ? እውነት እዛ ፈለቀበት ቦታ ካህናት ያጠምቃሉ፣ ድዊ ፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ እናንተ ልጅ ዕውር አብሩ፣ ጎባጣ አቅኑ ያላቸው ካህን ነው የሚያጠምቀው የሾማቸው። ካህን ካላጠመቀ ቤት ሾህ የለም። ካህን ከሌለ ቀዱና ሂዱ። ካህን ከሌለ እንዳትገቡ። ስልጣኑ ያለው በካህናቱ እጅ ነው። ባለስልጣኑ ይሻላችኋል። እውነት አባቶቻችሁን የሾሙ እማዝነው ድፍረታቸው። በመርካቶ ቆብና ሻሽ፣ ቆቡ ያለው መርካቶ፣ መስቀሉ መርካቶ፣ ከበሮ መርካቶ፣ ካባው መርካቶ። እንደው ታቦቱም ገብቶ ይሆን? መሸጥ ነገር የለም እኮ ዘንድሮ መሸጥ ነገር የለም። ገብቶ ይሆን ታቦቱ? መቋሚያው መርካቶ። ኧረ ተው፣ እደጃችሁ በምታውቋቸው ካህናት ተጠቀሙ። አውሬ እንዳይበላችሁ። ገንዘብ ከሌለ ገደል ነው። ነግሬያችኋለሁ። ይብላኝለት ሌባ፣ ይብላኝለት ጉቦ ይበላ፣ ይብላኝለት በጤፍ አሸዋ እርጥብ በርበሬ የሸጠ፣ በሜትር የሰረቀ እናቴ ልጅ፣ በጠቅላላ ክፉ የሰራ የእናቴ ልጅ። ወይዘሪት ማን አልፎሽ መሃል ላይ ገብተሽ፣ ወይዘሪት ማን ጠግቦሽ እዚያ ማዶ ሆነሽ፣ ማን ይሆን ያደለው ተሻግሮ የሚያይሽ? እስካሁን ኖር ያለው ቢደላይ ባይደላይ፣ እስካሁን ኖር ያለው ቢከፋኝ ባይከፋኝ፣ ከእንግዲህ ተፈጥሮ ሰው ለሚሆን ይብላኝ ብለዋል አባቴ ዲዮስቆሮስ። የእናቴ ልጅ ተዉ፣ ተሰብሰቡ፣ ራሳችሁን ጠብቁ፣ ሥጋው ደሙ ተቀበሉ፣ በሥርዓቱ ኑሩ። በበዛው ዕድሜያችሁ ይብዛ፣ በጨመርኩ ይጨምርላችሁ። ለትንሣኤው ያብቃን፣ ከማናውቀው አደጋ ይሰውረን። መከራችን ጠቅሎ አእምሯችን የሚያልፍበትን ነገር ያምጣ። መድኃኔ ዓለም ይቻለዋል። በማይመረመረው በታላቅ ክንዱ የእናንተ ልጅ ሎጥን ቤቱን የከበቡትን አይነ ልቦናቸውን አሳውሯል። ክፉ የሚያስቡብንን ሁሉ አይነ ልቦናቸውን ያሳውረው መድኃኔ ዓለም ክርስቶስ። የእናንተ ልጅ የዳንኤልን አንበሶች እንዳይበሉት አፋቸውን የዘጋ መልአኩ ቅዱስ ሚካኤል እነሆ እናንተ ልጅ አፋቸውን የከፈቱትን አናብስት አፋቸውን መልአኩ ይዝጋልን። በቸርነቱ አይለየን። አንደበቴን ያከናወነ መድኃኔ ዓለም ይመስገን። ባበዛው ዕድሜያችሁን ያብዛ። ታግሳችሁ እንደዘማችሁ ትዕግስቱን ያድላችሁ። ለመንግሥተ ሰማያት ለትንሣኤ ያብቃን።